ሆናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለ። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አትንክ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትባት አልፈልግም። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ንግግርሽ እንደዛ ነው የምናገረው። ምንም እኔ ለአንተ የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አዳምጪኝ። አሁን ታወቂበት መንገድ አይደለም የማወራው እያልኩህ ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ፣ ልንግባባ ነው አይደል? የገባን መሲ ችግር የለውም ተግባባን ያለው። እሷ ግን የምታወራበት ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ከስ ያለን እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትን አይነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየዋት ኦንላይን ላይ አስገቧል። ረጁን ምንድን ያልኳት ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው እና ነገር ብዬው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይህን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማያውቅ ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለ። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔ መጠየቅ ያለብሽ ነገር ካለ ትጠይቅኛለሽ ማለት ነው። አገኘሽኝ መሲ? ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ ሌላውራ ኖ አይደለም ልታወሪ ችግር የለውም። ግን መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን ማቲ ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን አልሰማሁም። እኔ አልሰማሁም። ያልሰማው ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ጠይቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቋለሁ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛል ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋል ነአም መዳም እያለች ለእናንተ ጎጆ ሞሙያ ምስል ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ወዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብረሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው፣ አብርሽ ጋር አይሄዱ።
ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብርሽ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርገን ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር ብትበሉትንም ብትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገርህ ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮችን መጣችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታ እህታችን ናት፣ አንተም ወንድማችን ነን። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራ አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርታው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪ ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ በህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን የምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች የምንናገራቸው እንጂ ማቲ ጥፋት ነገር እኮ እኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘህ ሂድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስለአንተ ስለተደረገ ልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል? ያንተን ውድቀት አልፈልግም። ገባህ አብርሽ? ከሌላ እንግል እንዳታየው። ስለዚህ ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው።
እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቱበር ዩቱባችሁ ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምንት ሲል ኮመንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። መስዬ ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል? ግን ስለ እህቶቻችን ነው አሁን የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታል ነበር የመጣሁት። ይሄ ወረቀት ላሳይህ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እች ልጅ አሁን ትናንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦልሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይኸው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላቸው። እች ልጅ አሁን ፈላጊ የላትም። ኦልሬዲ አብዳለች። ገባ? በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምነው ወይ ዩቱበር አደማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው፣ እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላ ሰላትም አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው እያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ሶ ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን። ግን የሆነ ፊልተር ቀይ ነዚህ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ይናገር ራሱ ይናገርና ራሱ ይናገር ደግሞ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁ እና ከአብርሽ ጋር የሚገናኝን ሀሳብንና የማይገናኙነውን ሀሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸው ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል እሰጥሃለሁ። ማይክ አንተ ነው ወንድም። እሺ በመጀመሪያ ያው የተናገራችሁት ነገር የሁላችሁንም ሀሳብ ሰምቻለሁኝ። አሁን ለምሳሌ መሲ ስለምትባለዋ ይቅርታ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጂኝ በስነስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ትጠቀልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይህንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክልሽ አወራ
ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆ ታሪፍ የለም። አሁን እዚህ ሀገር ስለማንኖር አላውቅም። አሁን ስታወሪ ግን ተረዳሁት አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽ ደግሞ ትገዙዳል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን አሁን ላይ